ሸሆ እኮ ጎበዝ ናቸው። እሷ ራሷ ናት። እክሩ እንዴት ነች? ጆከር ሰላም ነሽ? ደህና ነኝ። ሁሉ ሰላም? ትጠፊያለሽ፣ ትመጫለሽ? አይመችም። አንዳንድ ኢትዮጵያ ስትሆን ኮኔክሽኑ ምንም አለው እኮ ያን ያህል ቫይራል ስለማልወጣ ነው። የድሮ አካውንትሽ ነው አይደል? አይደለም፣ ኢትዮጵያ ከመጣው የከፈትኩት ነው። ያማ ጭራሽ ምንም ቫይራል የለውም። ኦኬ፣ አካውንትሽ አለ የድሮ አለ። በሁለቱንም ትጠቀሚ። እኔ የምልሽ ምንድነው ሐሳብሽ? ከዱባይ ምን ሆነሽ ነው የሄድሽው? በጣም ታምሜ ነው ጆከር። በጣም 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 ከምል በላይ ማለት ነው። ምንድነው ህመምሽ? ምንድነው የታመምኩት? ጎይተር ነው። ኢትዮጵያ እዛ ዱባይ ለመታከም ሞክሬ ነበር ማለት ነው። ስሄድ አስም ይሉኛል። ኪሎዬ በጣም እየቀነሰ በቃ አታቀኝም ብታይ ማለት ነው። ከሰው እየተደበኩ ሁሉ ነበር ማለት ነው። ዱባይ ያለሽ? ዱባይ ያለው ማለት ነው። ኪሎዬ በጣም ቀነሰ። ሐኪም ቤት ነው በየቀኑ ኦክሲጅን ነው። አስም ይሉኛል ግን እኔ አይሻለኝም። ገብቶሃል? እሺ። እና መተንፈስ ያቅተኛል ምናምን። ከዛ አጅማን ሄድኩኝ ማለት ነው። በቃ አላይን ከሆነ በሽታዬ ስራ ፈልጌ ነፊያ ጋር ሄድኩኝ። ማነሽ ነው ያለችኝ እሷ ማለት ነው። በስልክ ነበረ፣ በአካል አንተዋወቅም። እሺ። ከዛ በዚህ ሁኔታማ አሰሪም አለችኝ፣ ታከሚ፣ እኔ ጋር ሆነሽ አትመለሽ ወደዛ። ሐኪም ቤት ስትሄጂ ይሄ ነው በሽታሽ አይሉሽም? ማለት ሙሉ ታየሁኝ፣ ምንም የለብሽም ነው የሚሉኝ። ገብቶሃል? ግን ያምሻል፣ መብላት መጠጣት አትችልም። አሁን ነው የምታመመው ጆከር። ምግብ ነው ብለው ራሱ ለሊት ምግብ ያስቀምጡልኝ ነበር ማለት ነው። የሆነ የማወፈሪያ ማር ሁሉ ይሰጡኝ ነበር። እሺ። ግን እኔ ምንም በቃ ምክንያቱም አሲድ እየረጨ ነበረ ይሄ ጎይተሩ ማለት ነው። እንቅርት ካወክ ቶሎ ካልወጣ ወይ ካልታከም አሲድ ይረጫል፣ ወደ ካንሰር ይቀየራል ማለት ነው። እሺ። ከዛ ፈራው በቃ። እህቴ ሬሳሽ እንዲመጣ ነው ወይ የምትፈልጊው? ምንድነው እዛ ያለሽ ወይ ነይና ከሞትሽም እዚህ ሙች አለች አገርሽ ላይ ማለት ነው። እሺ። ከዛ አትጂ እዚሁ ታከሚ፣ የሚፈጀውን ይፍጅ ምናምን አለችኝ ማለት ነው ልጅቷ። አይሆንም በቃ ተስፋ ቆረጥኩ። ገባ ምሞትም መሰለኝ። ከሞት ሀገሬ ላይ ልሙት በቃ ትኬት ቁረጡልኝና ልሂድ አልኩኝ። ከዛ ትኬት ተቆረጠልኝ። መጣሁኝ። ቤተሰብ ሲያይኝ በጣም ነው ያለቀሰው ማለት ነው። እንዲህ እስክትሆኚ ለምን ብለውኝ ማለት ነው። ረጅም ሰዓት ታመም ያለው ዱባይ፣ ከሰው አልጠጋ፣ ከሰው አልቀርብ፣ ሰው ጋር ልሄድ ገባ ከጥቅም ውጪ ሆኜ ማለት ነው። ከዛ መጣሁኝ እዚህ አንዳንድ ሐኪም ቤት ሄድኩኝ። የመጨረሻ ተብሎ የሆነ ሆስፒታል ወሰዱኝ ማለት ነው። ራሴን ስቼ በየቦታው ይሄ ግማሽ አካሌ አይሰራም ማለት ቁጭ ባልኩበት እንደ ፓራላይዝ ነገር የለም፣ መንቀሳቀስ አልችልም። እዛ ደረጃ ስደርስ የሆነ ሆስፒታል አስገቡኝ። ከዛ ዶክተሩ አየኝ። ነርቭ ነው የመሰለው መጀመሪያ እግሬ ያልንቀሳቀስ ሲል ማለት ነው። ከዛ እንደዚህ ነበረች፣ ፎቶ አሳያቸው። እንደዚህ ነበረች እህቴ፣ እንደዚህ ነበረች። ከዚህ ወደዚህ ነው የተቀየረችው። እና በሽታዋን ሊያቁላት አልቻሉም። እዛ ምናምን ተባለ፣ ደም ተሰጠ። ወዲያው እኮ ይሄ እንቅርት ነው ከቤተሰብ ወይ ደግሞ ከሆነ ከጉዳት የሚመጣ ነው አለ። መዳን 15 ቀን ሆስፒታል ተኛው ማለት ነው። እሺ። ሆስፒታል ተኛው፣ ተዋጣ፣ ላኩልኝ። ያንን ነው ትላንት ሲያወሩ የነበረው ማለት ነው። አዋጣላክልኝ 10 አድርገው ይላኩልኝ። እሷ እድለኛ ናት ሲሉ የነበረው ያንን ነው። ገብቷል? ስንት ብር ተልኮልሽ? ታከምኩኝ፣ ወጣው፣ መድኃኒት ተሰጠኝ ማለት ነው። ግዴታ ያሲን መርጨቱ መቆም አለበት። ከዛ ሲሰበሰብ አንገትሽ ላይ ትንሽ ሰርጀሪ እናደርግሻለን አሉ። እስቲ መድኃኒት ወስዳለሁ ማለት ነው። ግን ያው አሁን በጣም ደህና ነኝ፣ ለውጥ አለ።
ማነው ገንዘብ አሰባስቦ ላከልሽ? ሳራ እንዲህ የሚያውቁኝን ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው ስሜ እንዳይጠፋ ጠይቅ ነበር። ከዛ ጠይቃለሁ እነሱንም ማለት ነው ላኩልኝ እላለሁ። ቸግሮኛል። አሁን ያንቺ ትልቁ ችግርሽ የበታችነት ስሜት ይሰማሻል አይደል? እኔ ሚዲያ ላይ ላለመውጣት ምን ብዬ ልውጣ እኮ የበታችነት ስሜት ይሰማሻል። አሁን ደህና ነሽ፣ ታስቢያለሽ፣ ትራመጃለሽ፣ ትበያለሽ፣ ትጠጫለሽ፣ ደህና ነሽ አይደል? እና ባለፈው ጌም ተጫወትኩኝ ለመታከሚያ ተብሎ ቆይ አውቃለሁ። እሱን ተይው። ለኔ መጀመሪያ ሲጀምርሽ ያንን ልጅ ስታገቢ በቤትሽ ነገር ጀመርሽ አይደል? ምን አይነት ነገር? ሰው ጋር እንደዚህ መጋጨት ምናምን ከዛ ነው የጀመረሽ ነገሩ አይደል? እሺ እሱንም ተይውና አሁን አንቺ ስራ መስራት ትችያለሽ አይደል? አዎ ሞክሬያለሁ ለመምጣት። ስራ መስራት ሳይሆን ይሄ የጉልበት ስራ ሳይሆን ታውቂያለሽ፣ ለአንቺ የሚሆን ስራ አካውንትሽ አለ። አካውንትሽን ኮፒ ሊንክና አስደርግልሻለሁ። እንደ ድሮ ሳይሆን ማንንም መጥቶ የሆነ ነገር ቢልሽ እጥፍ የሆነ መልስ ሰተሽ ራስሽን አስከብረሽ፣ ማንም ለአንቺ ማንም አይጠቅምሽም። አይተሽዋል ያለፈ ህይወትሽን። እኔ በግሌ ለምንድን ነው አሁን የቀረሽው? ሞክረሽ ምንድን ብሎክ ተደርገሽ ነው ወይስ ምንድን ነው? ኖ አይደለም፣ ቪዛ ወጣልኝ። ከዛ በመጀመሪያው ምንድነው የሆነ ፋይል የሆነ ወረቀት ኤጀንት ሻላሟላም ብለው መለሱኝ ማለት ነው። ከዛ ትኬቴን ተቃጠለ። ማን ነበር በስራ ነበር የሚወስዱሽ? የስራ ቪዛ ነው? አዎ በስራ ያቺ መጀመሪያ ልታሰራኝ ነበረችው ማለት ነው። እሺ ከዛ ድጋሚ ትኬቱ ተስተካክሎ ሲሄድ ደግሞ ጦርነቱ ነበር፣ በረራ የለም ተባልኩኝ። ኤጀንቶቹም ከዚህ በላይ አንችልም አሉ ማለት ነው። አሁን እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ቫይራልሽን እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ፣ የኢትዮጵያ 50 ሺህ ብር። ሌላ ሰው ደግሞ እፈልጋለሁ 270 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዢ ሳምንት እንደምን ነገርም ስላለብኝ እንደምንም ብዬ እንዲስተባሰብልሽ አደርግልሻለሁ። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። እኔ የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ፌመስ እኮ ነሽ፣ በጣም ለመጀመሪያ ጊዜ ያጠናሽ ፌመስ ነሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ያለብሽን ችግር የለብሽም፣ ጤነኛ ነሽ፣ ምንም ችግር ደህና ነሽ። ተረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺህ ነው ልክልሻለሁ። የትራንስፖርትሽን በቅርብ የሚያመጡሽ ከሆነ ካልሆነ ደግሞ አሰባስቤ የግል ቪዛሽን እንትንልሻለሁ። ዱባይ ስትገቢ ደግሞ ስራ እስከምትገቢ ወዲያው መተሽ ስራ የሚያስገባሽ ሰው ካለ እኔ የምጠይቃቸው ስራዎች እፈልጋለሁ፣ ስራም አስገባሻለሁ፣ እርግጠኛ ነኝ። ስራው እኮ አለ ጆከር። አሁን ላይ አላውቅም፣ ትቀበለኝ አትቀበለኝ በዚህ ውጥንቅ አላውቅም። ስለማንም መቀበል አለመቀበል እኔ የምነግርሽን ነገር አዳምጪኝ። ስራው የሚሳካ ከሆነም ወዲያው የማያስገቡሽ የስራ ችግርም ካለ አንድ ወርም ይሁን 2 ወርም ስራ እስከምትገቢ የቤት ኪራይ አትቸገርም። የቤት ኪራይ እከፍልልሻለሁ። የመንቀሳቀሻሽን የምግብ የምትፈልጊበትን ቦታ የምትሄጂበትን እችልሻለሁ። ስለዚህ ሁሉም ነገር እሱ ብቻ ሳይሆን የግል ቪዛሽን እንድትይዢ የሚረዳይ ካለ ሌሎቻችሁ እርዱኝ። ሌላ ነገር ግን በስራ እሷን ማምጣት ትችላላችሁ። በስራ ስትመጣ
ማንንም ሰው ይፈልጋታል የሚረዳት ሰው ስላጣችና አካውንቷን ገብቶ ኮፒ ሊንክ የሚያስደርግላት ሰው ስላጣች እንጂ ማንንም ሰው ወዶ ፈቅዶ ለምኖ የሚያመጣት ሰው ናት። ስራ ትችላለች፣ ልብስ መሸጥ ትችላለች፣ የዱባይን ህይወት በደንብ አርጋ ትችለዋለች። አሁንም እዚህ የምትሰሙኝ በልብስ ቤት በሽቶ በተለያየ ነገር እሷን የምትፈልጉ ካላችሁ በውስጥ አናግሩኝ። መጀመሪያ ግን ከኔ ጋር እንነጋገራለን። መስራት ትችላለች፣ ጤነኛ ናት። በሽተኛ ናት እያላችሁ እየሰደባችሁ የባሰ ልጅቷን ከሰው ርቃና ተሸማቃ እንድኖር ያደረጋችኋት እናንተ ናችሁ። ማንንም ሰው ደግሞ ጓደኛም ሁኑ ምንም ሁኑ የሥራ ቪዛ መላክ እንኳን ለሷና ለብዙ ሰው እየላካችሁ ነው። አብራችሁ በልታችኋል፣ አብራችሁ ጠጥታችኋል። ዛሬ ግን ወጣችሁ የባሰ ደግሞ ተዋት። በቃ ነገር አትፈልግም። እሷ ስራና ስራ መቀየር ነው የምትፈልገው። ማንንም ሰው ስለሷ ወጣችሁ አትናገሩ። ማንንም ሰው አትፈልግም። በቃ ይሄ ነው የምትይው ነገር ካለሽ አዳምጥሻለሁ። እሺ አይ ምንም ነው ነገር የለም። ማንንም አትፍሪ። ከዚህ አሁን አንቺ ፍላጎትሽ ዱባይ ሄደሽ መስራት ነው ወይም ከዱባይ እየተመላለሽ እንደሌሎቹ ቦታ ይዘሽ መነገድ ነው የምትፈልጊው ወይስ እንዴት ነው ሐሳብሽን ተናገሪ። አትፍሪ። ግልጣዊ ሆነሻው አውርተውኝ ነበረ ማለት ነው። እንደዚህ እናዋጣልሻለን የሆኑ ልጆች ማለት ነው። እሁድ ፕሮግራም ተያዘ ከበቄ ጋር ላሰባስብልሽና ይሄ ጎይተሩ የኔ እንቅርቶ አልወጣም ማለት ነው። እየተመላለስኩ መነገር ነበር ያሰብኩት ማለት ነው። በየሶስት ቀኑ እቃ እያመጣው እዚህ ልሸጥ ማለት ነው። እና አሳይሻለሁ ያሉኝም ብዙ ልጆች አሉ። እንደዛ ነበር አሁን ጆካ ያሰብኩት ማለት ነው። መዋጮን ይሄ የተሰበሰበልኝን አይቼ ስራ ልጀምር ማለት ነው። ይሄ እንቅርቱ እስኪወጣ ሰዎቹ የሚፈቅዱልኝ ከሆነ ችግር የለውም። እንግዲህ እዛ እየተመላለሽ የግል ቪዛ የግል በምንድን ነው ግን እንዴት ነው ተመላልሳችሁ ዱባይ? እንዴት ነው የንግድ ፍቃድ ነው ወይስ አይደል? የ96 ሰዓት ቪዛ አለ፣ የ3 ቀን የ5 ቀንም አለ። የትኬት ብቻ ነው። የትኬት ስራው ራሱ ይችላል ብለውኝ እንደ ጀማሪ ማለት ነው። እኔ በማንኛውም ነገር ከጎን ለአንቺ ግን ቋሚ የሚሆንልሽ ነገርና ህይወትሽ ተስተካክሎ የምትኖሪበትን ነገር አማራጭ ማድረግ አሁን ነው እድልሽ። ምናልባት የመመላለስ ድጋሚ እኔ ጆከር መምጣት አልፈልግም በፍጹም። እኔ ፊት ኖሮኝ ድጋሚ እርዱኝ ብዬ አልመጣም። አሁንም ተንጠልጥዬ ወድቀሽ አይደለም ይኸውልሽ፣ በበሽታ ምክንያትና በአንቺ እንትን ያመጣሽው አይደለም። እኔ ልልሽ የፈለኩት ነገር ምን መሰለሽ፣ በአጠቃላይ ተጠቃለሽ ቋሚ ስራሽን ይዘሽ በወር 5,000 7,000 ምንም ተከፈለሽ አንቺ ተጠቃለሽ እዛ ኑሮሽን የምትኖሪበት ስራሽን ይዘሽ እንደ ድሮ የምትቀጥይበትን ነገር ቢፈጠርልሽ ተመላላሽ ሰፊ እጅ ያስፈልገዋል። እኔ እስከሚገባኝ ድረስ እንግዲህ ከዱባይ ወደዛ አንድ ልብስ ላይ 5 ሳንቲም አትርፈሽ ላንቺ ህይወት የሚቀይርሽ ነገር የለም። በፈለገሽ ጊዜ ለመታከም መሄድ በምትፈልጊበት ጊዜ ለመታከም በምትሄጂበት ጊዜ እንግዲህ በ3 ወርም ተጠሪ በ4 ወርም በ5 ወርም ትኬቱን ቆርጠሽ ብትሄጂ ይሻልሻል። እሺ ችግር የለውም፣ ደስ ይለኛል። ይሄ ተመላላሽ ያሉሽ ሰዎች ትልቅ ቢዝነስ ያለው በሚሊዮኖች የሰበሰበ በሚሊዮኖች ወስደሽ በሚሊዮኖች የምታተርፊበት እውነት እንደው አሁን እስኪ አንድ ሻንጣና ምናምን ይዞ የሚሄድ አቅም ይኑርሽ። ከነዛ ምን ልታተርፊ ነው? ምግብሽን የሚችል ቤት ኪራዩን የሚችል ስራሽ ገብተሽ በሰዓትሽ ወጥተሽ በሰዓትሽ ገብተሽ ደሞዝሽን በወር አግኝተሽ አእምሮሽ ራሱ ይረጋጋል። ወደ ጤናሽ ትመለሻለሽ። ያ ሁሉ ኢክራም እያለ ሲገፋሽና ትላንት አንቺን ተጠግተው የፈመሰው ሁሉ መልሰው እግርሽ ላይ ወድቀው ይለምንሻል። አሁን አንቺ ትልቁ ችግርሽ የበታችነት ስሜት። ማንንም ሰው አትፍሪ። እዚህ ምድር ላይ አንቺ ድፋር ስትሆኝ ነው ነገሮች የሚሳኩልሽ። እኔ ኑሮኝ አይደለም ሰው ግን ነፍሰው አውቃለሁ። እንኳን አንቺን ቀርቶ ብዙ ነገር ዱባይ ላይ ብዙ አመት የኖርሽ ቀርቶ ለአዲስ ሰው ከፍለው እያመጡ ነው ለስራ። ማንም ሲናገርሽ እጥፍ መልሽላቸው። አምሮሽን ሲተናገረሽን ነገር የትላንቱ ጥሩ ህይወትሽን አስበሽ የባሰ ወዲታ ለመስቀጥ አትሞክሪ። በቃ ምንም ይሉንታ መያዝ የለብሽም።
ተመልሰሽ ወደ ነበርሽበት ስራና ስራሽን እኔም ካለችኝ ነው ማካፍልሽ እንጂ ያን ያክል እኔ ገንዘብ ኑሮኝ ወይም እንደሌላ ሰው እኔ አሁን ላይ ባለሁበት ጊዜ ላይ ሰርቼ ምን ብዬ አይደለም። ነገሮች ግን ሲመላለሱ ሲሯሯጡ ያለውኝ ማንም ሰው ስላንቺ ስለከሌ ብሎ ማንም ሰው ቢጠይቅሽ ስለማንም መልስ አትስጪ። መልስ የምትሰጪበት ጊዜ አንቺ ትላንት የነበርሽበት ቦታ ስትቆም እነሱ ጋር እኩል ስትሆኝ 6 ወር ዱባይ አንቺ ስራ ከጀመርሽ ስራ ከሰራሽና ስራሽን በአግባቡ ወጥተሽ ገብተሽ አይዞሽ እንረዳሻል። ሚዲያ ላይ በየቀን እየመጣን ታፕታፕ እናስደርጋል፣ ይገዙሻል፣ መስራቱን ትችይበታለሽ። ትላንት ነበር ጤናሽንና አእምሮሽ ሰላማዊ ሆኖ ትላንት ቦታ ስትመለ ሁሉም ትመልሽላቸዋለሽ። እሱን ነው የምልሽ። ይሄ ከሌ ጠንቁላባ ተከሌ እንዲህ አርጋ ተከሌ መተታተ ማንም ይሄ ነገር አይጠቅምሽም ላንቺ። አሁን የሚጠቅምሽ አንቺ ወደ ስራሽ የምትመልሽበትና ወጥተሽ አጀንዳ አድርገሽ የምትናገሪበት ጊዜ አለሽና አይዞሽ ነው የምለው እኔ። ከዛም ስራሽን እየሰራሽ በ4 ወርም በ5 ወርም ወደ ሕክምናሽ ነይ ተብለሽ ስትጠሪ የምትሄጂበትንም ነገር እናግዝሻል። ጤና ይስጠን፣ እድሜ ይስጠን እስከዛ። ስለዚህ እኔ በግሌ 50,000 ለመምጫሽ እንትን ብያለሁ። ሌላ ሰው ደግሞ እንዲረዳሽ ጠይቃለሁ። አይዞሽ። አይስ በስራም የሚያመጡሽ ሰዎች ካሉ ተነጋግረን በሚያምሽ ጊዜ ልትመለሽ በየወር ደሞዝሽ ሊከፍሉሽ ማጨናነቅና እንደዚህ ግፊት የሌለው ስራ ታማኝ ሰው ፈልገን ወይ እንዲያመጡሽ ያደርጋል። እኔ እየትኩልሽ እና ይቻለውኝ ልክ እንትኑ ሲጀመር ገንዘቡን እልክልሻለሁ። እሺ ታማኝ የሆኑ ሰዎች እነሱን አፈላልጌ ጠይቄ እንዲያመጡሽ ያደርጋል። ማንኛችሁም ዱባይ ላይ ያላችሁ፣ ልብስ ቤት ያላችሁ፣ ወርቅ ቤት ያላችሁ ከማንም በላይ ፌመስ የነበረች አናግሩኝ በውስጥ ተነጋግረን በስርዓት በሚያማ ጊዜ በ3 ወርም በ4 ወርም ምናልባት 5 ወርም እንደዛ ቆይታ መመለስ ሂዳ መታከም የምትፈልግ ከሆነ እስኪ ቆይ አንዲት ተጻፈችልኝ። እሺ ሊናዬ የቻልሽውን ኢክራም ናት እርዷት። የቻልሽውን ጻፊልኝ፣ የምትነይቺውን በውስጥ ጻፊልኝ፣ ችግር የለም አናግሪ። በውስጥ ቫይራል አላት፣ ፌመስ ነች፣ መስራት ትችላለች። የዱባይ ለብዙ አመታት እንግዲህ ዱባይ ላይ መጀመሪያ ንግድ ዓለም ላይ ተቀላቅላ ያየናት እሷ ናት። አናግሪ በውስጥ የትራንስፖርቷን ለተለያየ ነገር ዱባይ ምድር ላይ መታ ምንም አይነት ነገር አትቸከርም። ይሄ ለ2000 ለ3000 ከየትም ብለን አምጥተን እንረዳታል። አትጨነቁ፣ እኛ ከጎኗ አለን። ስራውን ብቻ ተባበሩ። አሁን ለራሱ እኮ እንስጥዋሉ አስገባቸው። ጆከር ሚነዩትላ ካሉ አሁን መነየት ይችላሉ እኮ ሚነዩትላ ጻፉ። ከታይ ግዴታን ያስገብች እዚህ እንደዚህ በሉ እንደዚህ እሷን ማምሮ ሌላ ነገር እንትን እንድታስብ አልፈልግም። ኢክራም ፎሎ መልሺ። ጆከር 50,000 እኔ 30,000 ኢንሻአላህ እንደዛ ያለ ይቀጥላል። እና ወደ ስራሽ እና በሌላ ስራ ጠንክረሽ እንድትመጪ ነው የምንፈልገው እንደ በፊቱ። እንደገና ደግሞ እንዳሁኑ እያለቀሽ እንናይሽ አንፈልግም። የድሮ ሳቅሽ ናፍቆናልና በሳቅ እንድትመጪ ነው የምንፈልገው፣ በሌላ ስራ ማለት ነው። ጀማ እንድትቀይሪና በቃ ተቀይረሽ እንድናገኝሽ እንፈልጋለን። ሲቀጥል ደግሞ በተጠራሽበት ገስቱላ እንድትገቢ አንፈልግም። እና ኢክሊ ያላችሁ መጽፎት ነገር አደብ ይኖራችሁ። አሁንም ደግሞ ያ ከስራ የሚጥላት እንጂ ወደ ስራ የሚያስገባት አይደለምና ዱአ አድርጉላት። አንቺም ደግሞ በሰላትሽና በኢማንሽ ጠንክሪ እና ፎሎ መልሽልኝ፣ አካውንት ላኪልኝ። ዱባይ ነው ያለሁት። በሌላ ስራም ስትመጪ በተቻለ አቅም ከጎንሽ ነኝ ኢንሻአላህ።